ሐዋርያቶቹ ሙስሊም ናቸው ብለኸኛል። የኢሳ ሐዋርያቶች ሙስሊም ናቸው። የሐዋርያቶቹ ስም እስኪ አንድ ሶስት ንገረኝ። ማማ ይባሉ ነበረ? አይ ስለ ስሙ ይቅርብህና አሁን ሙስሊሞች እንደነበሩ ከቁርአን ማስረጃ ያላምጣልህ። አንድ ሶስቱን ስማቸውን ንገረኝ ቅድሚያ፣ ከዛ ደግሞ ሙስሊም እንደሆኑ ማስረጃ ታመጣለህ። ሐዋርያቶቹ ደበሉ ሐዋርያት። አይ ከቶፒኩ እንዳንወጣ ብዬ ነው። ቶፒኩ አትወጣም። ሶስቱን ጥቀስና ከዛ በኋላ እከሌ የሚባለው ሙስሊም ነው፣ እከሌ የሚባለው ሙስሊም ነው። እስልምና ከነቢዩ መሐመድ በፊት ተሰብከዋል ወይ ነው አይደለ? አልወጣኝም። እኔ የጠየኩህን ብቻ መልስ። እሺ ስለሱ አመጣልሃለሁ። ግን ሙስሊም ከነቢዩ መሐመድ በፊት እኮ ሙስሊም ከነቢዩ መሐመድ በፊት ተሰብከዋል ወይ? እባክህ ወንድሜ እባክህ የጠየኩህን ብቻ። ሐዋርያት የሚባሉት የኢሳ ተከታዮች እነማን ናቸው? ከዛ ሙስሊም ለመሆናቸው ማስረጃ ጠይቃለሁ። ለምሳሌ ወላው የኢሳ ተከታይ ጫላ ሆኖ ከቶፒኩ እንዳንወጣ ብዬ ነው። ያው አንወጣም። ለምን እንደማንወጣ ታውቃለህ? አቡይ ስራ የኢሳ ተከታይ ጫላ ሆኖ አበበ የሚባል ሰው ሙስሊም ነው ብትለኝ አይሄድም፣ አይገጥምም። ስለዚህ ምን መሆን አለበት? የኢሳ ተከታይ ማን እንደሆነ ትነግረኛለህ። ያ አካል ደግሞ ሙስሊም ለመሆኑ ማስረጃ ታመጣለህ። እንዴት አበበ የሚባል ሙስሊም የለም እያልከኝ ነው? አበበ የሚባል ሙስሊም የለም? አልወጣኝ። የኢሳ ተከታይ ጫላ ሆኖ አበበ የሚባል ሰውዬ ሙስሊም ነው ብትል የኢሳ ተከታይ ሙስሊም ናቸው ማለት አይደለም። ሰዎቹ የተለያዩ ስለሆኑ እኔ ስም ላይ አይደለሁም። ኦኬ እሺ። እና አሁን ጥያቄው እንትን ለማድረግ ያው ከነቢዩ መሐመድ በፊት እስልምና ተሰብከዋል ወይ ነው ዋና ጥያቄው። አቡይ ስራ አይ ነው አትመልሰው። መቼም እንደማመልሰው ስለማውቅ አይደለም። እሺ ችግር የለውም። እሺ ከነቢዩ መሐመድ በፊት እስልምና ተሰብከዋል ወይ ነው? ላቅልልና በቃ ጀነራሊ ማስረጃ ልስጥ። ሐዋርያቶቹ ሙስሊም መሆናቸው ፕሪስላም ላይ እስልምናን እንደሰበኩ ማስረጃ ስተኛ ከፈለገ ከፍ አድርጎ ከቁርአን ልስጥ ማስረጃ ወይ ምን ስጠይቅ ቆይቼ ምን ከቁርአን ነው የምትፈልገው ማስረጃ? ቁርአን መቼ ነው የመጣው? ለነቢዩ መሐመድ የተሰጣቸው መለኮታዊ እንትን ነው። መቼ ነው የመጣው? እሱ መለኮታዊ መጽሐፍ ነው ቁርአን። ምንም የሆነ እሱ ማተር አያደርግም። ግን ቁርአን መቼ ነው የመጣው? ከቶፒክ ግን የወጣን ነው። እፎይ ሌላ ነገር እየሄድን ነው። አንተ ነው የወጣው። ሰዎቹ ከመሐመድ በፊት 600 ዓመት ያህል ኖረዋል አይደል? አቡይ ስራ ሰዎቹ ከመሐመድ በፊት 600 ዓመት ከኖሩ በዚህ 600 ዓመት ውስጥ ሙስሊም ለመሆናቸው አንድ ማስረጃ ስጠኝ። ከመሐመድ በፊት ማለት ነው፣ እስከ መሐመድ ድረስ የነበረ መሐመድ እንደዚህ ብሎ ከመተረቱ በፊት እሺ ሙሴ ከመሐመድ በፊት ነበረ። ታውቀዋለህ አንተም? ሙሴ ሰምተኛለህ? ቆላ ደጋ አበበ ጫላ ጩቤ ጨበጠና እኛ ምን አገባን? ወይ ኧረ እየዘፈንክ ነው። ምን ነበር አቡይ ስራ የጠየኩ ምን ነበር? እስልምና ከነቢዩ መሐመድ በፊት ተሰብከዋል ወይ ነው አይደለ? ጥያቄን በትክክል ልገመው እስኪ። እስልምና ከነቢዩ መሐመድ በፊት ነበረ ወይስ አልነበር? ጥያቄን በትክክል ልገመው የጠየኩህን እኔ። እስልምና ከነቢዩ መሐመድ በፊት ነበረ ወይስ አልነበረም ነው? ኧረ የጠየቀው ጥያቄ የአረቡ አዛከን ካልሆነ ሌላ ሰው ይግባ።
የምን ጥያቄ እኮ አልገባኝም። እናንተ የያዘችው ቀልድ ሆነ እኮ። እኔ እኮ ማስረጃ እየሰጠው ነው። ሆነ መልስና የኢሳ ተከታዮች ሐዋርያቶቹ ሰሃባዎቹ ሙስሊም ናቸው አይደል? ሙስሊም ናቸው ብለው ነው የምታምነው? አዎ። እሺ እፎይ ቁርአን ይዘሃል? ማስረጃ ልስጥህ። ኧረ ተረጋጋ። ቆይ ሰሃባዎቹን ያለ ጥያቄው ይሄን የጠየቀ ማንን የጠየቀ? አሁን ጥያቄው እንድገምልህ ለፉይ ሰሃባዎች ሰሃባዎች ሐዋርያቶቹን እኮ ሐዋርያቶች ነው ያለው። ቃል ስጋ ሆነ ያው እየተሳሳትክ ነው አንተ። ዝም ብትል ይሻላል። ያው ነው የኢሳን ያልኩህ እኔ። እሺ ማስረጃ ልስጥህ። እፎይ ቁርአን አለህ? አውጣ። ቁርአኑንማ እኔም እኮ ቁርአኑን አንብቤ ነው እየጠየቅኩ ያለው። 84 ላይ አውጣልኝ። ቁርአኑንም አንብቤ እየጠየቅኩ እኮ ነው። ከ600 1084 እሺ ስለዚህ አቡይ ስራ ጥያቄውን ቢያንስ 10 ነው። ጥያቄው 1084 ላይ ክፈትልኝ። ኧረ ተው በእናትህ አቡይ ስራ እኮ አሁን እንትን ነው እኮ አቡይ ስራ ቢያንስ ጥያቄውን ተረዳ። ለምሳሌ ደምሳሽ ተነስቶ አሁን ዛሬ ብድግ ብሎ በጻፈው መጽሐፍ ላይ ሙሐመድ ፍቅር ሲዘማ ሃይማኖት ተከታይ ነው ብሏል። ስለዚህ ትክክል ነው ማለት ነው መጽሐፉን ሲጠቅስልህ? ኧረ ተው እናንተ ሰዎች። ምክንያቱም ደምሳሽ ውድቅ ማድረግ የምችለው ከደምሳሽ በፊት ይሄ ነገር ተጠቅሷል አልተጠቀሰም በሚል ነው። ምክንያቱም ደምሳሽ ጠቅሶታል አሁን ሙሐመድ የፍቅር ሲዘም እምነት ተከታይ ነው ብሎ። ይህንን ክሌሙን ፉርሽ ማድረግ የምትችለው ምንድን ነው? ከአንተ በፊት ከመወለድህ በፊት እንደዛ ለመባሉ ማስረጃ አንተ አያመጣም፣ መቼም አያመጣም። እውነት ከሆነ ግን ያመጣል፣ ውሸት ከሆነ መቼም አያመጣም። እኛም እየጠየቅናቸው ያለ ነው ሙሐመድ እንደዛ ብሎ በነቢያቶች ላይ ከመዋሸቱ በፊት አስቀድሞ እንደዛ ተብሎ የተጻፈበትን ማስረጃ አንጡ ነው። ሙሐመድ የነገረንማ ተነገርከኝ፣ ደምሳሽ የነገረህን ለምን አትቀበለው? አንድ ነገር ልንገርህ፣ የማስረጃ አሁን እየጠየቅ ነው። አሁን ለምሳሌ ሙስሊም ተሰብኳል ወይ እያልከኝ ነው። እኔ የማመጣልህ ከቁርአን ነው። አንተ አሁን ኢየሱስ አምላክ ስለመሆኑ ማስረጃ አምጣ ብትባል ከቁርአን ነው የምታመጣው ወይስ ከመጽሐፍ ቅዱስ ነው? አቡዬ ስራ ያለኛ ኢየሱስ ጥያቄን በጥያቄ ልመልስልህ። ስለ ሙሐመድ ብጠይቅህ ከቁርአንና ከሐዲስ ትሰጠኛለህ። ልብ በል። ስለ ሙሐመድ ብጠይቅህ ከቁርአን ከሐዲስ ማስረጃ ታመጣለህ። ምክንያቱም ቁርአንና ሐዲስ ሲጻፉ ወይንም ደግሞ በጊዜው እንኳን ባይጻፉም አትሊስት ከሱ የሰሙ ናቸው ተብሎ ስለሚታመን ማለት ነው። የሱ ንግግሮች የሱ አስተምሮች ናቸው ተብሎ ስለሚታመን ስለ ሙሐመድ ለማወቅ አዎ ከሐዲስ እናውቃለን፣ ከቁርአኑ እናውቃለን ስለ ሙሐመድ፣ ምክንያቱም በጊዜው ስለነበረ። ነገር ግን በጊዜው ስላልነበሩ ሰዎች ክሌም ካደረገ ግን ምን እንጠይቃለን? አስቀድሞ እንደዛ አንተ ይህንን ክሌም ዛሬ ከማድረግ በፊት ክሌም አድርገዋል ወይ? ያስ አካል በነበረበት ሰዓት ላይ እንደዛ ብሎ አስተምሯል ወይ ብለን እንጠይቃለን። ሜይ ቢ ግልጽ ከሆነልህ። ስለዚህ እስልምና የሚለው ከቁርአን በፊት ማስረጃ አምጣልኝ ነው የምትለኝ? ያ እሺ፣ ከብሉይ ኪዳን ላምጣልህ? ከመጽሐፍ ቅዱስ በዕብራይስጥ የተጻፈውን በቃ ከፈለግከው አድርገና። እሺ፣ ትቀበላለህ አንተ? ዕብራይስጥ ትቀበለዋለህ? በብሉይ ኪዳን በዕብራይስጥ ነው የተጻፈው። ችግር የለውም እቀበላለሁ። የእንትናን ሼኮ ጎግል እንደዚህ ተብሏል ብለህ ጎግል እንዳታመጣብኝ እንጂ ትከፍተው አይደለም። እስልምና እንዳስተማሩ አንተ ትከፍትልኛለህ። አንድ ፈጣሪ መገዛት ሙስሊም እንደሆነ አሁን ከባይብል አሳያለሁ፣ ከመጽሐፍ ቅዱስ። እሺ አትቀልድ። አይ ክፈት አሳያለሁ። ቀልድ ሊመስልህ ይችላል እኮ ለአንተ ግን አለ አቡይ ስራ። ስለዚህ ዋቀፈና እምነት የሚከተሉት ዋቀተክ ሰሚት ለፈከኑ ይላሉ። አንድ አምላክ ምድርና ሰማይን የፈጠሩ ላሉ ለካ ዋቂ ፈታዎች ሙስሊም መሆናቸውን አላውቅም ነበረ።
ማሻአላ ዋቂ ፈታዎች ዌልካም ቱ ሙስሊም ጀማ። ባይብር መጽሐፍ ቅዱስ ራሱ እኮ ሰማይና ምድርን የፈጠረ እኔ አንድ ጌታ ነኝ ይላል። በቃ አንድ ጌታ ይበል ማለቱ አይደለም። የእስልምናን አስተምሮ ያስተማረ ነቢያት አሉ ወይ? አንድ አምላክ የሚያመልኩ ብዙ ሞኖቲስት የሆኑ ብዙ ሊኖሩ ይችላሉ። ለምሳሌ ማስረጃ ክፈትልኝ 1084 እፎይ እምቢ አልከኝ እኮ ክፈት። አይሁዶች ለምሳሌ አንድ አምላክ ነው የሚያመልኩትና ሙስሊም ናቸው ማለት አይደለም። ዋቄ ፈታዎች አንድ አምላክ ብለው ነው የሚያምኑት። ስለዚህ ዋቄ ፈታዎች እንደ እስልምና አስተምሮ ሙስሊም መሆናቸውን ዛሬ ነው ያወቅኩት። አመሰግናለሁ አቡ ይስራ። ኧረ እኔ አላልኩም። ዋቄ ፈታ ምናምን ነው እየቀለድክ ነው እንዴ? አንድ አምላክ ማምለክ ሙስሊም የሚያስብል አልመሰለኝም። እኛም ክርስቲያኖች አንድ አምላክ ነው የምናመልከው። ለካ ሙስሊም መሆናችንን ዛሬ ነው ያወቅኩት። አንተማ አንድ አምላክ አታመልክም። እፎይ አብና ወልድ መንፈስ ቅዱስ ወዴት አረካቸው? ወዳጄ ፕሊስ ቆይ። ጥቁር ድንጋይ የሚያመልክ ነብይ የለም። አንድ በማህፀን ቅርጽ የተሰራች የሚያመልክ ነብይ የለም። ማህፀን ተነስታ ቀሚሱን ትጎትትበታለች ብሎ እየተሳደብክ ነው። ፕሊስ ማስረጃ ከፈለግ እሰጥሃለሁ። ማስረጃ ከፈለግ እሰጥሃለሁ። ልክፈትልህ? እኔም ማስረጃ ከፈለግ እሰጥሃለሁ። እግዚአብሔር ሴቶች እንዳስደፈረ በመጽሐፍ ቅዱስ ትከፍታለህ። በቃ ትከፍትና ታሳየኛለህ። ራሱ እንደደፈረ አሳይሃለሁ። እኔ ደግሞ ከመጽሐፍ ቅዱስ እግዚአብሔር ልጆች እንደወለደ አሳይሃለሁ። ከሁለት ሴት ልጆች በቃ ታመጣለህ። አላህ ግን እንደደፈረና እንዳስወለደ እሱም ፕላስ ደግሞ ስፐርሙን እንደሚረጭ አሳይሃለሁ። ዲስፕሊን ሆነሽ እንደደፈረና እንደወለደ አታመጣልኝም? አይ አመጣልሃለሁ። አሁን ከፍ አድርገውና ይክፈትልን። እስኪ ከፍ ያድርገውና ክፈትልን። ደስ ትልቁ ላይ አድርገው ራሱ ክፈት። እኔ ጥቅሱን እሰጥሃለሁ፣ አንተ ትከፍትልኛለህ። አንድ ስልክ ስለያዝኩኝ አይደለም። አንተ ክፈትልኝ። ዘዳግም 23 ለምን አቀፍተውም? በእናትህ ዘዳግም 23 እንደዛ የሚል የለም። አላቅም በል አለማወቅ ጭንቅላታችሁ ላይ ቤት ሰርቶ ሆናል። ዘዳግም 23 ምን? እሺ ቆይ በደንብ ሊወሽ። እሺ ከፍትልሃለሁ። ቆይ ምን የአንተ ምንድን ተቀጥቅጧል እንዴ? አሳስቦ ነው ዘዳግም 23 የጠቀስከው አይደለም? ቆይ ወደ ስድብህ ከመሄድ በፊት እኮ ዘዳግም 23 እንደምን እንደምጠቅሷ ስለማቅ ነው። እኔ ጀሳም ነው ሱቢድ ማለት ተተቀጠቀጠ። እስቲ ዘዳግም ክፈትልኝ። ዘዳግም ስንት? 23 1 ክፈትልህ። ቆስጠንጢኖስ አንተ ለምን አከፍተው? አንድ ስልክ ስለያዝከው ነው። እፎይ እሺ ክፈትለት። በቃ ሙስሊሞች ቶፒክ ሲከብዳችሁ ተፈረቅጣችሁ ሌላ ቦታ ገብታችሁ እንትን ማለት ነው። በቃ መልስ የለም። እድሜ ልካችሁ ጌታ ወይ 1200 ሰዎች ግን ይሄን ተማሩ። እንደዚህ ናቸው። ወደ አቅጣጫ ወስዱታል። ነገሩ ሌላ ነገር አይደለም። ራሱ ያመጣው ነው። ራሱ ስለመጣው ነው። ራስ ወደ ላይ ነው የገባው። በቃ ማይካዝና ምላሽ ይሰጣል። አዳምጣ። ምንድነው ጥያቄ? ዘዳግም 23 1 ላይ የተናገርከውን ቃል አሳየን። እግዚአብሔር እንደዚህ ያደርጋል ብለህ የተናገርከውን የቱ ጋር ነው የሚለው? አሳየን እስኪ። ከዚህ ውስጥ ማይክን ክፈት። አቡ ይስራ። አሁን የተናገርከውን ብልግና ቃል አውጣና አሳየን። ማይክን አንሳውን። አቡ ይስራ አቡ ይስራ አላሁ አክበር ልበልበት እንዲሰማኝ እኮ። ዘዳግም 23 ከፍተሃል? ምንድን ነው ጥያቄ? ጥያቄን አቅርብ። ምን ነበረ ያልከው ቅድም?
2 ሴቶችን አስደፍሯል አለ። ምን አገናኘው ነው? አንተ እዚህ ጋ ቁላ የሚለውን አይተህ ነው? የለም ተቀጥቅጧል። አንተ አስቀጥቅጣል። አክቹዋሊ ተቀጥቅጧል የሚለው በመጽሐፍ ቅዱስ ነው እንጂ ቁርአን ላይ እንዲህ በቆላው የተቀጠቀጠ የሚል የለም። ቃል በቃል ሰጣለኝ። ቃል በቃል ነብይ እንደሚያስቀጠቅጥ አሳያለሁ። አሁን ምን ታደርግና ታደምጠኛለህ? ተራህን ነብይ አመጣልሃለሁ። ምዕራፉን ያው እያየሁት ነው። ቆይ አዳምጣው። አሁን አዳምጣው። ምን ታደርግና አዳምጥ። ኤኒዌይስ እንደዚህ አይነት ጥያቄዎች ሲጠይቋችሁ መጽሐፉን ሃርድ ኮፒያችንን ክፈቱ በሏቸው። ይሄ ቃሉ ትንሽ ተሆኑ የሚከብዳችሁ ከሆነ ብልት ነው የሚለው። አክቹዋሊ መጽሐፍ ሃርድ ኮፒው ላይ እንደዛ ብሎ ነው የሚያስቀምጠው። ብልት ብሎ ነው የሚያስቀምጠው። አይ ቲንክ ሶፍት ኮፒዎቹ ናቸው እንደዛ የሚሉት። ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ለምንድን ነው የተባለው? ምንድን ነው እሱ? ምንድን ነው እሱ? ብልቱን የሚቆጠቁጥ ሰው ወደ ጉባኤ አይግባ ነው የተባለ። ለምንድን ነው እሱ? አንድ ክፈተውና አንብበው። ፍሬዘሩ የተቀጠቀጠ ይላል። ያው አትቀጥቅጡ። እሺ ለጣዖት ብላችሁ ብልታችሁን አንቀጥቅጡት። እግዚአብሔር ሰውን ፈጥሮ አዳምና ሔዋንን ብዙ ተባዙ ነው እንጂ ያለው አንተ ለጣዖት ብልትን እንድቀጠቅጥ አይደለም። እሺ ብልትሽን ወሸላሽን እንድቆርጩ አይደለም። ይህን አሳያለሁ በአዲስ በብዙ ነብዬ የፈቀደልበትም አለ። ራሳችንን እንስለበው እንዴ እያሉ በያዝነው እንትን እንቁረጠው እንዴ እያሉ ሳባዎቹ ያሉትን አሳይሻለሁ። እውነቱ ቁረጡ። እሺ እግዚአብሔር ብዙ ተባዙ ብሎ ምድርን እንድሞላ እንጂ የዘር ፍሬህን እንድቀጠቅጥ አይፈቅድም። ወዴት ነው አትግባ የተባለው? ወደ መንግስተ ሰማያት ነው? ወደ ገነት ነው አይገባም ያለው ነው። ወደ ምንድን ነው እሱ? ወደ እግዚአብሔር ጉባኤ። ወደ ጉባኤው ነው የማይገባው። ወደ ጉባኤው አይገባም። ለምን? አስቀድሞ ዘዳግም ማለት ምን ማለት እንደሆነ ታውቃለህ? ሜይ ቢ አታውቅም። እሱንም አክቹዋሊ ዘዳግም ማለት የተደገመ ማለት ነው። ህጉ እዚህ አይደለም የተሰጠው ወዳጅ፣ ይሄ ተደግሟል፣ ወይንም እንደ ማብራሪያ ማለት ነው። ድጋሚ የመጣ ነው። ስለዚህ የመጀመሪያው ህግ ምንድን ነው? ለማን የተሰጠው? ምንድን ነው የሚለው ህጉ? ዘሌዋውያን ምዕራፍ 21 ክፈትልኝ። ዘሌዋውያን ምዕራፍ 21 ላይ ቁጥር 16 ጀምሮ 17 አይ ቲንክ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። እግዚአብሔር ተናገረ እንዲህ ብሎ፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልድ ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ምን ይል ዘንድ? እንጀራ ያቀርብ ዘንድ የአምላኩን አይቅረብ። ምክንያቱም ክህነት በአሮን በኩል። ስለዚህ ሲያቀርቡ መስዋዕት እንጀራ የሚያቀርቡ እንደዚህ አይነት ነውር ያለባቸው አይቅረቡ። ምን አይነት ነውር ያለባቸው? እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጀንደረባ። ምንድን ነው እሱ ድምፁ? ጊፍት መስሎኝ ሶሪ፣ ጊፍት ሰጡ ነው ረበሹ። እሺ ወይም ኦኬ፣ ጀንደረባ የቱ ጋር ነበርኩኝ? ጀንደረባ የሚለውን አሳየኝ። እሺ ወይም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጀንደረባ ነውረኛ ሁሉ አይቅረብ። ምን ለማድረግ? የእግዚአብሔርን እንጀራ ለማቅረብ። ለምን? ለሴ ሸራተን ገብተህ ንፍጡ እየተንጠባጠበ ኬክ ቢያመጣልህ ትበላለህ? አበላ። ኬክ ቢያመጣልህ ንፍጡ እየተንጠባጠበ ትበላለህ? አበላ። አፍንጫ የሚለው አፍንጫ እንዴት ይጠላል? አፍንጫ የሚለው ፕሊስ አዳምጡ።
ትበላለህ አበላም። ኦኬ። ስለዚህ መጭማጫ እንደዚህ ከእከክ ያለበት ለምሳሌ ሰውነቱ ፍንድስድስ ብሎት ቆሳስሎ በዛ ምግብ ዞል ቢመጣ ደስ ብሎ ትበላለህ አበላም። ዊችዝ አስተናጋጅ እንዲሆኑ ሰራተኛ እንዲሆኑ ነው። ምግብ አቅራቢ ናቸው። ምግብ አቅራቢ ሲመረጥ ለሆቴል እንኳን ፕሮቶኮል የሚባል ነገር አለ። ተጠቃሚው እንዳይጸየፍና በዛ ምክንያት ነው ማልመገበው እንዳይል ከዛ ሆቴል የቀረውት ያው አካሉ እንደዚህ ነው፣ እከክ አለበት፣ ንፍጡ ይንጠባጠባል፣ አይኑ እንደዚህ ነው ብሎ ምክንያት እንዳያመጣ ስታዘው አንካሳ ከሆነ ለመታዘዝ ተፍተፍ ብሎ ላይመች ይችላል። እነኚህ እጀ ሰባራ ከሆነ አንተ ነው የምታስተናግደው፣ እሱ ነው የሚያስተናግድህ። እንጀራ ሊያቀርቡ ነው፣ እግዚአብሔርን አገልጋይ ሊሆኑ ነው 366 ቀን። እነኚህ አገልጋይ የሚሆኑ አካላት ሙሉ አካል ሊኖራቸው ግድ ይላል። ትንቢተ ሕዝቅኤል ላይ ነው አግኝቼዋለሁ። ላንብብልህ እፎይ። ትንቢተ ሕዝቅኤል አዳምጥ። ህዝቡን ሊያገለግሉ ነው። ህዝቡን ሊያገለግሉ እስከሆነ ድረስ ምን መሆን አለበት? ሙሉ አካል ሊኖራቸው ይገባል። ሙሉ አካል ለህዝቡ እንቅፋት መሆን የለባቸውም። ብልቱን የሰዋስ ቢሆን ለጣዖት ብልቱን ሰውቶ ቢመጣስ እሱ እንዴት ሊያገለግላቸው ይችላል? ምክንያቱም ያ ለጣዖት ራሱን ጀንደረባ የሚያደርግ አካል በቤተ መቅደስ ውስጥ ደግሞ ለህዝቡ ለኃጢአት የሚሆን እንጀራ ሲያቀርብ አስባችሁታል? ትናንት ጠንቋይ ቤት ብልቱን ሲሰዋ የምታዩት፣ እዚህ ጋር ደግሞ የመስዋዕት እንጀራን እንኩ ብሎ ሲላችሁ አትሊስት ብበሉም እንኳን አይምሯችሁ ሰላም እንትን አይኖረውም። የሆነ አላል ይሄ እንደዚህ አድርጓል የሚለው የእንትን ኃጢአት ውስጥ ትገባላችሁ ማለት ነው። ስለዚህ ህዝቡ ከዚህ ያልበላም ብሎም ሊንቀውም ይችላል። በዛም ኃጢአት ሊገባ ይችላል። ለህዝቡ ምክንያት ማሳጫ ነው። አንድም ምክንያት ፈጥረው ከቤተክርስቲያን እንዳይርቁ ይሄ ስርዓት ተሰርቷል። አካል ጎደሎም ከሆነ እንደዛው ከቁመቱም ከምኑም አንጻር ተከልክሏል ማለት ነው። ይሄ ስርዓት እንደዛ ነው። ይህንም በደንብ በመጽሐፈ ቀሌምንጦስ ምዕራፍ 10 ላይ ቁጥር 27 አካባቢ ያብራራዋል። ስለዚህ ጀንደረባው ልብ በሉ በተፈጥሮ ከሆነ እዛው ላይ ይመልስልናል። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ስለዚህ የአምላኩን እንጀራ ለማቅረብ እንደዚህ ነገር ማድረግ የለበትም። ምክንያቱም በብሉይ ኪዳን ኃጢአት በሰውነታቸው ላይ ነው የሚገለጠው። ስለዚህ ኃጢአቱ የኃጢአታቸው ውጤት ነው። አብዛኛው እንደዚህ እንትን የሚሆኑት እሰማላ የኃጢአታቸው ውጤት ስለሆነ ወይም በለምጽ ይመታሉ፣ በሆነ ነገር ፈጣሪ ይቀስፋቸዋል። ይሄ ሰውነታቸው ላይ እንደዚህ የሚወጣው በብሉይ ኪዳን በኃጢአታቸው ምክንያት አካላቸው ላይ ስለሚገለጥ ያ ኃጢአተኛ ናቸው ብሎ ህዝቡ ደግሞ ከነሱ እንዳይጸየፍ ይሄ ስርዓት ተሰራ። ምን የሚያደርጉ እንጀራው የሚያቀርቡ እንጂ ለህዝቡ የተነገረ አይደለም። ባይዜ ለእንትኑ ነው ከአሮን ዘንድ ለሊቀ ካህናቱ ነኚህ ተነገረ ማለት ነው። ይህንን ነውር ያለበት ይህንን እንዳያደርጉ ዘሆል ለህዝቡ የተነገረ አይደለም። ኦኬ። ነገር ግን እንጀራው መብላት ይችላሉ አይችሉም? የቅዱሱንና ቅዱሳኑን የአምላኩን እንጀራ ግን ምን ይበል? ይብላ። እንደኔና እንዳንተ ቁጭ ብሎ ይስተናገዳል። መብላት መጠጣት ይበላል። ያንን ቅዱሱን እንጀራ ለኃጢአት መስዋዕት የሚቀርበውን እንጀራ ይበላል። ነገር ግን ለማስተናገድ ብቁ አይደለም። ይሄ ስርዓት ነው። ለምሳሌ አንድ ዲዳ የሆነ ሰውን አዛን አድርግ በለው እስቲ ሂድና አላህ አክበር በል በለው እስቲ። ዲዳ ነው፣ መናገር አይችልም፣ መስማት አይችልም፣ ሊሆን አይችልም። በቃ ሊሆን አይችልም። አይነ ስውር የሆነን ሰውዬ ለማንበብ የሚቸገርን ሰው መጽሐፍ ስጠውና አንብብ በለው፣ ለማንበብ ይቸገራል። ስለዚህ ይህንን ከአገልግሎት አንጻር የተነገረ እንጂ ከኃጢአት አንጻር ገነት ትገባለህ፣ መንግስት ሰማት አገባም፣ ሲኦል ትገባለህ የሚል አይደለም። ምግብ ከማቅረብና ካለማቅረብ ነው።
ነገር ግን ጀንደረባው ላይ ሞር ፎከስ እናደርጋለን። ዘዳግሙ ጋዛ ጋም ስላለ ጀንደረባው በተፈጥሮ ከሆነ ወደ ቤተ መቅደስ ይገባል፣ ገነት ይገባል አይገባም? ገነት እንደሚገባ መጽሐፍ ቅዱስ ይነግረናል። ትንቢተ ኢሳያስ ምዕራፍ 56 ቁጥር 3 ክፈትልኝ። ኦኬ በሬ ገዢውን አህያ ትንቢተ ኢሳያስ ምዕራፍ ወደ እግዚአብሔርም የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ምን አይበል? ከሕዝቡ አይ ቲንክ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጀንደረባ ያ የተመሰከረለት ፊልጶስ ያጠመቀው ምርጡ እሱን ማስታወስ ይቻላል። የተመረጠ ነው። ጌታም ስለ መንግስተ ሰማያት ራሳቸውን እንደሚሉ ብፁዓን እንደሆኑ ስለ ጀንደረባዎች ተናግረዋል። ስለዚህ ራሱን ለጣዖት የሚሰዋ ከሆነ ግን እንደዚህ አድርጎ ወደ ቤተ መቅደስ እንዲገባ አልተፈቀደለትም። ወደ ቤተ እንትኑን እንዲያቀርብ እንዲያደርግ እዛ ጋር ለጣዖት ሰውቶ እዚህ ጋር ደግሞ ለእግዚአብሔር መዘዋት ስለማይችል ማለት ነው። ይህ ማድረግ አይችልም። ይሄ ከዚህ አንጻር የተነገረ ሲሆን ሚሽካተ ለመሳቢ 88ን ክፈትልን። ወደ እስልምናውን ለፍና ስለ ጀንደረባ ነብዩ የተናገራቸው አስቂኝ ነገሮችን እንይ። ገነትም አይገባም በእስልምና ጀንደረባ። እኔ ልጨርስ እኔ ልጨርስ። አሁን ጥያቄያችንን እንጨርስ። ጥያቄ ጠየቅ፣ ምላሽ እየሰጠን ነው። ባክፋየር ደግሞ እናደርገው እስኪ የራሳችንን ከመለስን። አይ ሌላ ጥቅስ ነው የነገርኩህ። አሁን እውነተኛው አዳምጥ። ኦኬ አቡ ሁሬራ ነው። አዳምጥ። አሊያም ከስር ትሆናለህ። ግሬዱ ሳሂህ ነው። ሳሂህ ግሬዱን አሳየው። ሜቢ አቡ ሁሬራ ማለት ለነቢዩ ድንጋይ የሚያቀብል ነው። ካካ በሚልበት ሰዓት ነቢዩ ካካ ሲል 3 ድንጋይ ያምጣልኝ ይለዋል። ድንጋይ በየጊዜው እየሄደም ያመጣለት ነው እና የነቢዩ ድንጋይ አቀባይ ነው ሁሌም ካካ ሲል። እንደገና ደግሞ በአንድ ሌሊት 9 ሴቶች ወሲብ አደረገ ምናምን እያለ 11 ሴቶች ወሲብ አደረገ ምናምን እነኝን የሚቆጥር ነው አቡ ሁሬራ ማለት። ምን ይለናል አቡ ሁሬራ? አቡ ሁሬራ said, I told God's messenger that I, being a young man, was afraid of committing fornication. I had no means to enable me to marry a wife. አቡ ሁሬራ ለአላህ መልእክተኛ ለሙሐመድ ምንድነው እንደ ወጣት ዝሙት እንዳልሰራ እፈራለሁ፣ ማገባበት እንትን ደግሞ የለኝም ብሎ ይላል። ኦኬ it was though he was asking permission to have himself made eunuch. ራሱን ምን ማድረግ ነው የሚባለው? ሰላም እሱን ለማኮላሸት ነው። ቀጥቅጥ ብሎ ምን አለ 11 እንትን ሲዞር አንደኛው ያስመሰልኩ ነው። እየተናደድክ ነው እንዴ? ስድብ እየገባህ ነው። ምንም አልተናደድኩም። ለምን አንድ አይሰጠውም ነው? ቢያንስ ይሄንኛው ተሸግሮ ብልቴ እንዳኮላሽ እንደ እያለ ሲያማክረው ድንጋይ የሚያቀብለውን አንዱ ያከለል። ቆይ እንቀጥል። አዲሱ ላይ ብንቀጥል አዳምጡት። ያመጣችኋቸው ሎጂኮች እናንተ ላይ አፕላይ ያደርጋችኋለሁ። እኔ እንደዛ ነኝ። ኤኒዌይስ he gave me no reply። ምንም ምላሽ አልሰጠውም። so I repeat
I repeated it once more. አሁንም ደገመለት። The prophet said, ነብዩ እንደዚህ አለ። Abu Huraira, the pen has written all it has to write about your destiny. እንትን በለው ማጋ ነው ድምፅ ያለው አንዴ እንትን በለው ኦኬ የቱ ጋር ነበርኩኝ? I repeated it once more ምናምን ደገምኩት እሱን። ኦኬ the prophet said, Abu Huraira, the pen has written all it has to write about your destiny. So have yourself made enough on that account or leave things as they are. ስለዚህ ፔኗ ጽፋለች፣ ተቀድራል። ስለዚህ እያንዳንዱ የአንተ መድረሻ ተጽፏል። ወይንም ቶ እንደዛ ነገር ነው አይደል? ሰላ ወይን አድርገው ወይን ቶ በቃ የሆነ የተወሰነው ነገር ተወስኗል። በቃ ራስህ ማኮላሸት ትችላለህ ነገር ነው። ፐርሚሽን ሰጠው ማለት ነው። ጭራሽ ድንጋይ ቀባውን በአንድ ሌሊት 11 ሴቶች ወሲብ ሲያደርግ የሚቆጥርለት የሚያገባበት አቶ ብልቴን ልቀጥቅጥ ሲለው አይ በቃ ፔኗ ጽፈዋለች፣ ራስህን መቀጥቀጥ ትችላለህ ነገር መፍትህ ነው አለ የወሰነው። የተቀደረው ምንም እንትን አትልም ነው። ተቀድሯል አንዴ ሰው ያ የተቀደረ ነገር ስላለ ወዴትም አታመልጥም ነው። ብታኮላሸውም ተቀድሮብሃል፣ ባታኮላሸው ብትወው ተቀድሮብሃል። ስለዚህ የፈለከው ማድረግ ትችላለህ። ሳይ ሙስሊም 21:80 ክፈትልኝ። ከዛ እኔ ማስረጃዬን ላቅርብ። እፎይ የጠየቅከንን እኮ እየመለስንልህ ነው። የጠየቅከን አንተን እንዴት እንደሚመታ ልናሳየህ እኮ ነው። Umm Salama reported that she had Enoch as a slave in her house. ቤቷ ውስጥ ጀንደረባ ነበራት እንደ ባሪያ ማለት ነው። ኡሙ ሰላማ ማለት የነብዩ ሚስት ነች። Allah's messenger, may peace be upon him, ምናምን ነገር was once in the house that the ምናምን ነገር said to the brother of Umm Salama, Abdullah bin ምናምን ነገር if Allah guarantees you victory in Taif, on the next day, I will show you the daughter of Gahila, for she has 4 folds upon her body, on the front side of her stomach, and 8 folds on the back. Allah's messenger heard this, and he said, such people should not visit you. ይሄ ሰውዬ እንትን የሆነው ኢኖክ የሆነው ወይንም ደግሞ ብልቱ የተቀጠቀጠ ወይንም ደግሞ ጀንደረባ የሆነው ለኡሙ ሰላማ ባሪያዋ ነበረ። ጦርነቱን ታሸነፍክ ምን ይለዋል ለእንትና she has 4 folds on front side። በፊቷ ምንድነው 4 እጥፍ እንደማለት ነው። 4 እጥፍ አላት። ከኋላ ስትል ደግሞ 8 እንትን አላት ብሎ ሲናገር ሰማና እንደዚህ አይነት ሰውዬ እንዲጎበኛችሁ አልፈልግም ይላል። የቤታችሁ እንዳይመጣ ቤት እንኳን እንዳይገባ ከለከለ። እግዚአብሔር አስቀድሞ ለጣዖት ራሳቸው የሚሰውትን እንጀራ እንዳያቀርቡ ነው የከለከለው አይደለ? ሙሐመድ ግን ብልቱ የለም እኮ በቃ ኦልሞስት ብልቱ እንትን ነው። ገና ለገና አደነቀ። ሲያደንቅ ሰማና ቤት እንደዚህ አይነቶቹ እግዚአብሔርም አያቅርቡ፣ ወደ ጉባኤ አይግቡ። ነገር ግን በጉባኤ ውስጥ አይምን ምግቡ መብላት ይችላሉ ሲባል ለምን ይከፋችኋል? ለምን ነው የሚከፋችሁ? አቦ ይስራ ጨረስክ? ለምን ነው የሚከፋችሁ? እሺ አሁን እስካሁን ሰምቻለሁ። ያው ጨርስ ብዬ ነው። አሁን ትንቢተ ሕዝቅኤል ላንብብልህ አግኝቻለሁ። እስካሁን የነገርኩህ ያው እንትን ነበር። አሁን ላነብልህ ነው። ትንቢተ ተረጋጋና
ቅድሚያ የተጠየቀው መልስ። ጉዳችን ሊወጣ ነው ዛሬ ክርስቲያኖች። ነው የተጠየቀው መልስ። ያመጣውን ጥቅስ መልሰናል። አሁን ጠይቀናል። አዳምጠን እሺ አሁን እኔ እያዳመጥኩ ነበረ። ስለዚህ ነብዬ ለምንድን ነው እሱ አቡ ሁሬራ ብልቴ ልቀጥቅጥ ወይንስ እንዴት ነው ሲል እንዴት ነው እንደ አንድ ነብይ እንደ ሮል ሞዴል ረፍ ጥሩ አይደለም፣ ያውም ለቂጡ ድንጋይ ቂጡን ካካ ሲል መጥረጊያ ድንጋይ የሚያቀብለውን በአንድ ሌሊት 11 ሴት ወሲብ እንደሚያደርግ እየዞረ የሚቆጥረውን አካል እንዴት ነው እሱ ብልቴ ልቀጥቅጠው ብሎ ሲል ዝም የሚለው? ፍቃድ የሚሰጠው እንዴት ነው እሱ? ተዋት ቀጥቅጥ ብሎ እንደማለት እንደ አባት እንኳን እንደው አንድ ሰው መጥቶ ኢቨን ኖርማሊ ከምር ጓደኛችሁ መጥቶ ዝሙት መስራት አልፈለግኩም እና አልቻልኩም፣ ማገባበት ደግሞ አቅም የለኝም፣ ስለዚህ አሁን በዚህ በያዝኩት ማጭድ ብልቴን ልቁረጠው ቢላችሁ እንደፈለግ አድርግ ትሉታላችሁ? የምሬን ነው። የሆነ ጓደኛችሁን ተዉት። ይሄ ድንጋይም ተሸክሞ የሚያቀብለው ነው። ቂጡን ሲጠርግ ሌሊቱ ሙሉ ወሲብ ሲያደርግ የሚቆጠር ነው። እሱን ተዉት። እሺ ሰፈራችሁ እንደሆነ አንድ ቀን አይታችሁት ማታውቁት ሰው ድንገት ይህንን ቢያማክራችሁ ምክር ነው እየጠየቃችሁ ያለው። ማገባበት አቅም የለኝም፣ ሰው ማግቢያ ስለሌለኝ በቃ አልቻልኩም፣ ዝሙን መስራት ደግሞ አልፈለግኩም፣ ስለዚህ ልቁረጠው በዚህ በያዝኩት ቢላ ወይንም በሆነ ስለት ቢላችሁ በቃ ተፈለክ ቁረጠው፣ ከፈለክቶ በቃ አንተ ነገር ተወስኖብሃል እንደፈለክ አድርግ ብላችሁ ታልፉታላችሁ። ነው ወንድሜ፣ እንደዛ ታደርግ፣ ታገስ፣ በርታ፣ ጠንክረ ስራ፣ ታገባለህ ብላችሁ ማለት ወይንም ደግሞ ተቻላችሁ መዳር ነው እንጂ ነብይ ተብሎ ሰላም። ይሄ አንተ ቶፒክ ወደ አንተ አስተዳደር ጨረስክ? ልጀምር? ትንቢተ ሕዝቅኤል ላንብብልህ? ፈቃደኛ ነህ? መጽሐፍ ቅዱስ ሲጀመር ቤት ያው ለትንቢተ ሕዝቅኤልን አቡ ይስራ አይ ቲንክ የዛሬ 4 ቀን 5 ቀን ምላሽ ሰጥቼበታለሁኝ። የምጠቅሰውን ጥቅስ ስለማውቀው ከአንተ በተቻለ እሺ ጥቀስልኝ። እሺ አዳምጠው። ትንቢተ ሕዝቅኤልን ስለማውቀው ርዕሱን ቶፒኩን ጥቀስልኝ። ትንቢተ ሕዝቅኤል ጥቀስልኝ። ያው እግዚአብሔር እንትን ያለበትን አዳም ለዛ ለጥቁሩ ኡስታዝን ምላሽ ሰጥቼበታለሁኝ። ስለዚህ ምላሽ ስለሰጠውበት ቪዲዮዎችን ግባና አዳምጥ። የዛሬ 3 ቀን 5 ቀን አሁን ከበዛ ከሆነ ነው ምላሽ ሰጥቼበታለሁ። ስለዚህ እና ከዝሙት ማይወጣ ማይንድ ሴት ስላላችሁ ነው ምላሽ ሰጥቼበታለሁ። ግባና አዳምጠው። ስለዚህ ወደ ርዕሱ ትመለስና ነብይ ካሁን ሐዋርያቶቹ አንተ እስላም ናቸው ብለሃል። ኢሳ ሐዋርያቶች ማስረጃ አለህ ወይ? እግዚአብሔር ለመስማት ዝግጁ አይደለህም? እፎይ እስላም ቶፒክ ሲከብደው ሁሌ እንደዚህ ነው። ርዕስ ያስቀይራል፣ የማየውን ነገር ያወራል። ወደዛ አሁን ይሄ ሰውዬ ከገባ አይታችሁታል። አንድ መልሷ ጋር ሊጠጋ ራሱ አልፈለገም። በነገራችን ላይ ክርስቲያኖች፣ ሙስሊሞች የምታውቋቸው ኡስታዞች ሰው ሲወለድ እስላም ነው እንደዚህ ነው ብላ የሚሰክሱትን ሼር አድርጎላችሁ ይምጡ። እውቀት አለን የሚሉ ማንኛውም ሰው ይምጣና ያስረዳል። ብቻውን ሄዶ ለማያውቅ ሰው ማውራትና እዚህ መጥቶ ማውራት ይለያያል።